አሁን እኮ የኔ ወዳጅ ናት እኮ ፎሎ ይናት ምን ያበሽቀኛል እንዴ? ሰው አልወደደኝም ምን የሚያበሻሽቅ ነገር መጣ? ካልወደደች 100,000 ህዝብ ይወደኛል እንዴ? ላይክ ኑሮ ታውቃላችሁ። ከዚህ ስትዘጉት ቢል አለ፣ መተኛት አለ፣ መብላት አለ፣ ቤተሰብ አለ፣ የሚከፈል አለ፣ የሚኖር አለ፣ ህይወት አለ እኮ ከላይቭ ሲዘጋ። ይሄ ላይቭ እኮ ላይክ ኑሯችሁ አይደለም። እንዴት እንደሚረዱት አላውቅም። ኤኒዌይስ ጣሙ አለቀ። ከእናንተ ጋርማ ልብ ይቆሰል። የመብረቅ ፕሮፋይል አሁን ልብ ብላችሁ አዳምጡኝ። በኋላ ተከፍታችሁ እንዳትመጡ። ቃበለን ውጪ። እኔ ደግሞ እግዚአብሔር ሲወደኝ ተቦልቆ ራሱ ህዝቡ አያልቅም። እኔ ቤት ምን እንደሆነ አላውቅም። ጋይስ መቤቴ 100,000 ሰው ነው በቀን በቦልከው አያልቅም። አንዱ ዛልጨርስ አንዱ ንሺው ማቋያሉ እሺ ማስቲካው ላውጣ። ቁም ነገር ቆይሽ ቁም ነገር ነው። አሁን የማወራው ቁም ነገር ነው። እሺ ጋይስ የኔ ሎጎ አድርገው ማለት ነው። ለምሳሌ የኔን ፎቶ የኔን ሎጎ አድርገው ቪዲዮአቸው ላይ እየፖስቱ ከዛ ሌላ ደግሞ የኔ ሎጎ ምናምን ያረገ ሰው ጋር ማለት ነው ይመጡና እንትን ይላሉ። አባቴ ታሞብኛል፣ እናቴ ታማብኛለች፣ ወንድሜ ሊቢያ ነው ያለው በረሃ ምናምን ሲሏቸው የሆነች ልጅ ምን እንዳደረገች እንግራችሁ የኔን ብላ ከመጣች ራሷን ታዩታላችሁ። እኔ ስም አልጠቀስኩም ግን አጋልሽ የኔ ፎቶ ታረጋልሽ የኔ ወዳጅ ነው የምትመስለው። ከዛ ሊቢያ ወንድሜ ታመመብኝ ብላ የኔ ልጆች ደግሞ ማለት ቤታን ስለምትወድ ብለው ፎቶዋን ኤልሳ እመውትሻለሁ አትረብሺ ኤልሳ ካሁን ወዲህ ደም ግመሽ እንዳጽፊኝ ሞሬተር የላችሁም እንዴ? ፍቅር ሚውት አርጊልኝ በእናትሽ ካለሽ። ስለዚህ በኔ ስም አድርገው የኔ ሞዴሬተሮች ሳይቀሩ እዛ ምንድነው ያደረገችው? ፕሮፋይሏን አጠፋች ምናምን ነገር ለኳት። ለካ ልጆቹን ገንዘብ በልታ ነው ወንድሜ ሊቢያ ብላ ያልተያዘ ለወንድሟ ሊቢያ ነው ብላ እኔን ሁሉ ልትጠይቅ በሰው ገንዘብ አስልካ ነበር። ከዛ እኛን ጠይቃትም ራስሽ ጠይቂ ብለው የኔ ልጆች የኔ ሞዴሬተሮች ማለት ነው ራስሽ ጠይቂያት እኛን አንጠይቅልሽም ሲሏት ተናዳን። በፊት ቤታን ስለምትወጃት ያቺ የድሮዋ ማለት ነው ቤታን ስለምትወጃት ብለው ቀሚስ ምን ገዝተውላት ገንዘብ ልከውላት ያላችሁ የኔ ፎቶ ያላችሁ ልጆች መዋደድ ምናምን ትችላላችሁ። ጥሩ ነው። በብዙዎቻችሁ በእኔ ተግባባችኋላችሁ። ግን ገንዘብ ደረጃ ስትደርሱ ቤታን ስለምትወዳት ቤታን ስለምትፖስታት ብላችሁ ገንዘባችሁን አሳልፋችሁ አትስጡ። መጀመሪያ የኡነት ከሆነ ከልባችሁ መርዳት ከሆነ ቪዲዮዩ በትክክል የቤተሰቦቻቸውን ነገር በትክክል ማስረጃ ካያችሁ በኋላ እነዛን ሰው እርዷቸው። ከዛ በተረፈ ግን አትስጡ ገንዘባችሁን። 4 ነጥብ። እኔ አሁን ለምሳሌ መተው ማርያምን መተው በውስጥ ማለት ውጪ ላይ እንዲማይናገሩ መተው አግዥ የሚሉኝ ልጆች አሉ። አግዛቸዋለሁ፣ ችግር የለውም። አቅሜ ከፈቀደ ካልቻልኩኝ ዝም ነው የምላቸው። አቅሜ ከፈቀደ አግዛቸዋለሁ። ዝም ካልኳቸው አቅሜ አልፈቀደም ማለት ነው። ካየሁት ደግሞ አግዛቸዋለሁ። እግዚአብሔር አንዳንዱ ግን ወይኔ ፍቅር ግን እግዚአብሔር አንዳንዱ አስመሳይ ነው። ግን በውዴኔ ውጭ እስኪ ዋን ዴይንም በትክክል አልጻፍሹም። እንደው እንግሊዘኛውን ዋን ዴይ ላይ የለም ውዴ። ስንቱን እንግሊዘኛ ስፔሊንግ አስተምረን እንችላለን። ስድቧ አንደኛ ደግሞ ስሟን ዋን ዴይ ብላ እንደው ዴዩን እኔ ነኝ አስተካክልኩላት ዋን ዴይ ለማለት ነው ብዬ ኢኤስኤክስ በቃ ሲወዱ ብዛቱ እናት ወይኔ ዘንድሮ ከዚህ ከቲክቶክ መቤቴ ዋን ዴይን እንዴት እንደጻፈችው እኔስ እንዴት እግዚአብሔር እንገይ ይሄ ቀናት አይደለም 165 አላለፈልህ። ዛሬ ምን መስለሽ ነው አሮጊት እየመጣሽው? ያቺ ፕሮፋይልሽ ላይ ያረግሻትን ቢራቢሮ የሞተችው አመስዬ ነው የመጣሁት ውዴ። እኔንም መስለሽ መምጣት አትችይም። ደስ የሚለው ነገር እኔ አሁን ምንማም የጊቢ ሲሉ ጸጉሬን ሳክቼ ነው አይደል እንደዚህ በቤት ልብስ ብዬ መጣሁት። እንደዚህ መምጣት አትችይም። እንኳን እንደዚህ አይደል ተቀባብተሽ ራሱ ደፍረሽ በስክሪን መምጣት አትችይም። እኔ ቤታ ነኝ። ሰፈር ለሌለሽ ታይኛለሽ። አለቀ። 4 ነጥብ
ራሱ ባታይ ሌላ ላይቭ ላይ ታይኛለሽ 4 ነጥብ ወይ ፍቅሮች ይወዳቸዋለሁ ነገረኛ ስለሆንክ ያው ነገሩን ነው የማየው በጣም ቃልዬ ቅምጥሩ አይገርምሽም ኦ ማይ ጋድ የኔ ናቸው ኦ ማይ ጋድ ታወቀብኝ ቃልዬ ቀበጦ በጣም እኔ ራሱ ድንግጥ ነው ያልኩት ብታይ ስቅቅ ብዬ እንዴ አሁን ራሱ ወጣውቴ ማለት ነው ልቤ እየመታ ይሄ ማህበረሰብ ምን ይለኝ እኔን እንደማንም ሄደሽ እንትን ምትይ መሰለሽ እንዴ ቁዝር አበበይ ዛሬ ነኝ አሬ ኮሚ መስለኝ መቤቴን አንዳንዴ እዚህ ሰፈር ለሰፈር አለ አይደል መንደር ላይ ወይ ጌታዬ ግን እንደው አስችለኝ መንገድ ለመንገድ ማለት ነው መንገድ ለመንገድ አለ ተሳሚኛለሽ እንገናኝ ምናምን በቃ እኮ የሆነ አንድ አካባቢ እኮ ያለን ነው የሚመስለው እኮ እንዴ አንተዋወቅም እኮ ለምንድን ነው እንዴ በስጋ የምንፈላለገው ጦርነት ታረገኝ እንዴ እኔም ክፉ ያናግሩኛል እኔም እነሱን ክፉ እናገራለሁ የታለ ደግሞ ኤርሚ የምትሉኝ ቦቸራ እናስገባው እንዴ ቦንቹ ነው ቦቼን ደሞ ከሱ ጋር ነገር ይሉሽ ኤርሚን ጥሩትኝ ቁዝር ማን ነው ቁዝር እኔ ሴክሲ ነኝ ማርያምን ጋይስ እዴ የሆነ ሰው ደግሞ ማለት ነው እንደው እኔ እንዳዘንድሮ አንድ ቀን አርገ ይልማ እንደዚህ አይነት በድምጼ ለስሙል አንድ ሰው ወይዘሮ አስናቀች በማርያም ውጭ እንዴ ያላረኩኝም እኔ ያላረኩት እንዴ ተፖስቶብኝ ይላል እናንተ ወጣችሁ ደግሞ ለራሳችሁ ዲፌንድ ለማድረግ ወጣችሁ እኔ እንደዚያ አይደለም ስትሉ ማማ እናቀሻለን በሳምንት እኮ ለራሳቸው እኮ ማለት ነው እንትን ሲሉ የነበሩ ሰዎች ናቸው አላችሁ አቡ ስትቀኑ ግን በስማ ዝም ብለ ሜካፕ እየተቀባው እንጨቃጨቅ እንዴ ከህዝብ ጋር ከስንት ማህበረሰብ ጋር እዚህ ማህበረሰብ ጋር አልስማማም በዚሁ ከቀጠለ እሺ አላለብም እሺ ለእናንተ ስላላለብም በቃ ይወጥቻለሁ እንደውም ከዚህ በኋላ ኮሜንት እዚህ ቁጭ ብዬ ካነበብኩ ማለት ነው ነፍሰ ጡር ነሽ ውዴ ይሄንን አማርኛ የሰማው በ1975 ዓመተ ምህረት ነው የዱዬን ፎቶ አድርጎ የሚናገረኝ ማንም ሰው የለም የማን ተላላኪ ዩዘር እንደሆን ካቃለሁ ጆን ዳንኤል